ምን ጉድ ነው? ቆይ ቲሙ ደሞዝ እየከፈለ አይደለም ወይ? የተከለከሉት ነገር አለ ወይ? ለምን በደብዳቤ አታስገቡም ጥያቄያችሁን? በየጨዋታው ቀይ ከጉዳት መጥቶ ሰው ዳኛ ካልደበደብኩ የሰው እንደዚህ ይሄ ዓለምዬ ሶራ ነው ወይ? ግባለት ይላል። ይሄ ነው ሲቲ። ዋው 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 ዋው! በመጀመሪያ ቢያቃጥለኝም ወደ መጨረሻ በጣም የሚገርም ካምባክ ነው ያደረግነው። ፏ ያለች ካምባክ ነው ያደረግነው። እንኳን ደስ አላችሁ ሲቲ ፋሚሊ። ቸርኪ እንዴት ነው የሚችለው? እኔ ጋርዲዮላ ካሁን በኋላ ሪያን ቸርኪን ቤንች ካርገ ጸቡ ከኛ ጋር ነው። የምሬን ነው ምላችሁና እንዴት ነው የሚችለው? ሁሉም ቦታ ነው ያለው። ዶኩ በጣም የሚገርም ነበረ። ዛሬ በጣም አሪፍ ብዙ ነበሩ፣ ግን በጣም ኳስ ሲያሹ ነበሩና የሃላንድን ጠቀሜታ ዛሬ በደንብ ያየን ይመስለኛል ጋይስ። ብዙ ኳስ ፔናልቲ እንትን ውስጥ ሲጣል ነበረ፣ ግን ሰው አልነበረ፣ የሚገጭ ሰው አልነበረም። የሚገርም ጎል ነው። ማርሙሽን በጣም አሪፍ ጎል ነው ያገባው። በቃ በጣም አሪፍ ነበር። ሲቲ እንደዚህ ነው። እኛ ተመልሰናል። ለማንኛውም በጣም ነው ደስ ያለኝ ሲቲ ፋሚሊ፣ እንኳን ደስ አላችሁ። አሪፍ ጌም ነው ያደረግነው። ከኋላም በጣም አሪፍ ነበሩ። አኬ በጣም ወደ አሪፍ እየመጣ ነው ያለውና እንደዚህ የተሟላ ኩዛኖቭም ገብቷል። በጣም ጽድት ያለ ነበረ ዛሬ። በጣም ነው ደስ ያለኝ። እንደዚህ ዶሚኔት አድርገን ነበር። በጣም ጫውት ነው። እኔ በጣም የሚቆጨኝ ይሄን ጌም ባናሸንፍ ነበረ። 3-0 የሚገባን እናገኘ ነው። ቸርኪ እንዴት ነው የሚችለው? ኧረ በእናትህ ጋርዲዮላ አጫውትልን። ለማንኛውም እንኳን ደስ አላችሁ ሲቲዝንስ በሙሉ። ሼር፣ ኮፕ፣ ሊንክ፣ ሪፖስት አድርጉ። ከታች የተሰማችሁን ነገር ንገሩኝ። ይመቻችሁ። የተከናወኑ ሌሎች 16 ዙር የካራባኦ ካፕ ጨዋታዎች ውጤትን ለማካፈል ያህል የኤንዞ ማሪስካው ቼልሲ ወልቭስን ከሜዳ ውጪ ሄዶ በመግጠም 4-3 በሆነ ውጤት በማሸነፍ በካራባኦ ካፕ ኳርተር ፋይናል መቀላቀሉን ማረጋገጥ ችሏል። የቼልሲን አራቱን የማሸነፊያ ጎሎች ማስቆጠር የቻሉት ተጫዋቾች ሳንቶስ፣ ታሪክ ጆርጅ፣ ኢስቴቫኦ እንዲሁም ደግሞ ጊተንስ ነበሩ። ጊተንስ በጨዋታ ላይ አስደናቂ ፐርፎርማንስ ነበሩ። 2 አሲስትና 1 ጎልን በስሙ ማስመዝገብ ችሎ ነበር። ኢስቴቫኦና ጊተንስ ያስቆጠሯቸው ጎሎችም በጣም ማራኪ እንደነበሩ ተመልክተናል። በወልቭስ በኩል ከመሸነፍ ያላዳናቸውን 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች አርኮ ዳሬ እንዲሁም ደግሞ ሞለር ወልፍ 2ቱን ነበሩ። ወደ ሌሎች ጨዋታዎች ውጤት ከማለፌ በፊት በናና ቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። ማንቸስተር ሲቲ ከሜዳ ውጪ ስዋንሲ ሲቲን በመቅጠም ከመመራት ተነስቶ 3-1 በማሸነፍ ወደ ድል መንገድ መመለሱን ተመልክተናል። ለማንቸስተር ሲቲ 3ቱን የማሸነፊያ ጎሎች ማስቆጠር የቻሉ ተጫዋቾች ዶኩ እንዲሁም ደግሞ ከጉዳት የተመለሱት ማርሙሽና ቼርኪ ነበሩ። በስዋንሲ በኩል ብቸኛዋን ከመሸነፍ ያላደኘችውን ጎል ማስቆጠር የቻሉ ተጫዋቾች ፍራንኮ ነበረ። በጣም ማራኪ ጎል ነበር ያስመለከተ። በሌላ ተጠባቂ የካራባኦ ካፕ 16 ዙር ጨዋታ ኒውካስትል ዩናይትድ ቶተንሃም ሆትስፐርን ሴንት ጄምስ ፓርክ ላይ አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። የኒውካስትል ዩናይትድን የማሸነፊያ 2ቱን ጎሎች ማስቆጠር የቻሉ ተጫዋቾችም ሻር እንዲሁም ደግሞ ወልትሜድ ነበሩ። ቶተንሃም ሆትስፐሮች ከካራባኦ ካፕም ከወዲሁ መሰናበታቸው ተረጋግጧል ማለት ነው። ለማንኛውም ስለነዚህ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ቆንጆ ዱላ ማለት ዛሬ ነው የተመለከትነው። ያራዳ ልጅ ስዋንሴ በቅብጠት የመጀመሪያውን ጎል ማስቆጠር ማን ላይ? ማንቸስተር ሲቲ ላይ። አሁን ማንቸስተር ሲቲ ብቻ አይደለም ሄርሊንግ ብሮት ሃላንድ የሚልም ቅጽያ ስም አለው ሲቲ ታውቃለህ። ዘንድ እስቲ ይሁን ፔፓዝኖ ነው እንግዲህ ይቀመጥ ዛሬ አይግባ ቢል ቀድማ ግብታ ስዋንሴ ልትፈነዳ መሀል ላይ ሲቲ ላይ እኮ ነው። አንተ እንደዚህ አይነት ወሬ ይጠራ ይምጣ እንደ ሲባል እኛ ያለን እነ ማርሙሽ እጅ አውጥተው እኛ ያለን እነ ዶኩ እኛ ደማ ከጉዳት የመጣሁት እኔ ምን ልሰራ ነው? ቼርኪ አንተ እንደዚህ አይነት ንግግር ጀመራችሁ? ቆይ ሜዳ ውስጥ 3ቱን ጥጋ ሲያዙት ተቆላልፎ ቁጭ አለልሷን ሲያረዳልች። በአስፈላጊ ሰዓት የፔፕ ጋርዲዮላ ሰራዊቶች ከጉዳት በሚገራርም ሁኔታ ተመልሰው መጥቷል። አሁን ይሄ ቡድን ነገር ያለው ቀስ በቀስ እናልቀስ ነው። ሌላ ታሪክ የለውም። በቃ ማንቸስተር ሲቲ እየከበደ መጥቷል። ከቀን ወደ ቀን እነግርሃለሁ እኔ ከጉዳት ተመልሷል። ተጫዋቾቹ በገዛ እጁ ካስቶን ቪላ ጋር ነጥብ ጥሏል። አልመልሰውም። ያንን መልሼ ዋጋ የምከፍልበት ጊዜ የለኝም። ለዛም ስዋንሲ ቀድማ ወዬ ስትል ሊጠራ ነበር ከቤት። አይ ችግር እኛ እንጨርሰዋለን። ይህን ችግር በሚገራርም ሁኔታ ቋጭተው ተወጥተዋል ማለት ነው። ሲቲዎች ያራዳ ልጅ ከመመራት ተነስተው 3-1 ማሸነፍ ችሏል ማለት ነው። ቤተሰብ በደም ሼር ኮፕ ሊንክ ይደረግ። የፕላስ ምልክቶ እናንተ ነች። ይመቻል። ከዚህ በኋላ የምን ቤንች ነው ጋይስ? ምን አይነት ጌም የተመለከተ ነው? በቃ ዶሚኔት አድርገን ጥጋቸውን ያሳዝናቸው 3-1 ጥግ አንድ ወደ ስንመራ እኮ ይሸነፋሉ ብሎ አብሮ ይጠበቃል። ክለቡ እኮ ሲቲ ነው። አብሶ በዛ ክለብ ላይ ደግሞ ቼርኪ የሚባል ሰው ቃል የለኝም ስለ አንተ ለብቻ ቪዲዮ ይሰራል። አንድ ጎል አንድ አሲስት ምን አይነት ነው? ቲኪታካ ምን አቤት ግን እኔ ፔፕ ለምን ቤንች እንዳደረገው አላውቅም። ምክንያቱም ልክ ነው ፕሪሚየር ሊግ ላይ እንደዚህ አይነት ብቃት እኮ ታይቶ ላይ ታውቅ ይችላል።
ሲጀመር ቀደም ብዬ እነዚህን ጥምረት ነገር ያለው ምን ሊያሳየን ነው? አሲስት ጎል። ይሄ ደግሞ ያገባው ጎል እንዴት ነው? አቦ ሸማኔው እንዲሹት እንዴት ነው እንደዚህ ቀና ሲል በቃ ገብቷል። እንደዚህ አይቻልም። እዚህ ጎል ደግሞ አደብ ይያለው አደብ ምንድነው? ቆይ እየተፈጠረ ያለው ቸልሲ ቤት አሁን በዚህ ውጤትም እኮ የሚደሰትና የሚጨፍር እኮ አይጠፋም። አሁን አሸነፈ ነው የሚባለው ይሄንን ጨዋታ። እንዴት ሰው የተቆጣጠረውን ጨዋታ ሙሉ ለሙሉ ከእጁ እንዲወጣ ይፈቅዳል? ምንድነው ዲሲፕሊን ላይ እያደረገ ያለው? ምንድነው የዚህ አሰልጣኝ ስራ? ዛሬ ቢሸነፍ ይሻለኛል። ቢሸነፍ 3-0 የሚመራውን ጨዋታ እንደዛ ውጥረት ውስጥ ገብቶ 3 ጎል አስተናግዶ ምንድነው ያደረገው? ጨዋታው ላይ ምንድነው ያደረገው? ምን አይነት ቅያሪ ነው ያደረገው? በዚህ ልክ ተጫዋቾቹን መቆጣጠር ካልቻለ፣ ጌም ማኔጅ ማድረግ ካልቻለ ምንድነው የሱ ስራ? ሊያም ዴላፕ ይሄ ሁሉ ጊዜ ተጎርቶ ከጉዳት የመጣ ተጫዋች በእንደዚህ አይነት ባህሪ ካርድ ማየት ነበረበት? ታሪክ ጆርጅ ቢጫ ያየበት በሱ እየተበሳጨው ነበር። ሲጀምር ዴላፕ እንደውም እድል ሰጥቶታል ዳኛው። በመጀመሪያ ፋውሉ ነበር በቀይ መውጣት የነበረበት። ምንድነው ግን ኤንዞ ማሬስካ እየሰራ ያለው? እኔ የሚያናድደኝ ይሄንን ሁሉ ሰዓት እንቅልፌን ሰውቼ መቀመጤ ነው። በጣም የሚያበሳጭ ጨዋታ፣ የሚያበሳጭ ውጤት። ቢሸነፍ ደስ ይለኝ ነበር ዛሬ። ለዚህም አሸነፍን ብላችሁ ስትደሰቱ ባይ ግን በጣም ነው የምናደደው። ሌላ ቀይ ካርድ በዛሬው ጨዋታ። አረ እነዚህ ግን እኔ እያሳቁኝ ነው። መድኃኒዓለምን በ9 ጨዋታዎች ውስጥ ባለፉት 7 ቀይ ካርድ ተመልክተናል። አሰልጣኙ ዲሲፕሊን ያስተምራቸው እንዳንል እሱም ቀይ ካርድ ተመልክቷል። ማን ነው እሺ ቆይ ለቸልሲ አቤት የሚለው ማለት ነው? የትም ክለብ የለም እኮ ባለፉት 9 ጨዋታዎች አንድ ክለብ 7 ቀይ ካርድ ማለት በጣም የሚያዋርድ ነገር ነው። ይሄ ዲሲፕሊን በጣም መታረም ያለበት ጉዳይ ነው። ሊያም ዴላፕ ከጉዳት መጣ አይደለ? በ60 ነው በ70ኛው ደቂቃ ገባ ተቀይሮ። 15 ደቂቃ ነው ሜዳ ውስጥ የቆየው። ቢጫ ቀይ ካርድ በሁለት ቢጫ ነው የወጣው ማለት ነው። ቀጥታውላ አይደለም። በቃ የሆነ መስመር መሰመር አለበት የቀይ ካርድ ጉዳይ። ቸልሲ ተጫወተ ማለት ቀይ ካርድ። እስቲ ኮሜንት ላይ ቪዲዮን በደንብ ቫይራል አውጡት። እንቅልፌ ምናምን መቶ ነው እየሰራው ያለው ይሄን ቪዲዮ። ይመቻችሁ። መልካም አዳር። እሺ ሲቲዝንስ አንቺ ትያለሽ ብለን አልጠበቅንም። አቀለ መናገር ቋጠራችንን አናባክንም። ቋጠሯችንን አናባክንም። ገባሽ አይደል? እንዳትወድቂ እስከ ዋንጫ ድረስ። በቃ ይሄ ነገር በሁለታችን ማለት ይመስላል። ሃንግማንም አለሽ ግን ድንገት አንድ ጨዋታ በቀን ያጫውታታል፣ ቂት ትገባለች። ስለዛ አንቺ ነሽ የምፈልግሽ። አቤት በየሳምንቱ ሚዜ አድርጌሽ ኤፍ ኤ ካፕ ለዋንጫ ካራባው ካፕ ለዋንጫ ምናምን እፈልግሻለሁ። ዝም ብለሽ ብረት አንሺ። ልትገጥሚኝ ስለሆነ ብረት አንሺ። ተረዳሽኛል? ባይዘይ ማን ፈላው ይለናል ብለህ እልህ ትያያዛለህ። ግን ማን አባቱ ነው ስምህን አውቆ ሲቲዝንስ ብሎ የሚጠራ? እኔ ብቻ እኮ ነው። እስቲ አንድ ሰው አምጣ ሲቲዝን ብሎ የሚጠራ ከራስ ደጋፊ ውጭ። ተረዳኛል? እየለጠፍኩኝ ነው ሲቲዝንስ ነህ ብለህ ብዬ የምነግርህ። እሺ ሲቲዝንስ ወይ ፈላው እንደ ሙዴ ማ ይሄ የተጠበቀ ነው። በማ ተጫውተሽ እንዳሸነፍሽ ራሱ አላወኩም፣ አልቋጠርኩብሽም። ስዋንዜን ገባሻል? ስዋንዜን ሰው ፓላስ ለጥፎታል፣ ውልዝ አስጨንቆታል፣ ኒውካስል ገርፎታል። ስለነሱ ነው ፎከስ ማድረግ። እሺ ሲቲዝንስ ኮፒ ሊንክ እያደረግሽ እኔ ግን ምለው ማለት ነው ሃንግማን ቤት ላይ የሚቆምር ሰው አለ እንዴ? የምሬን ነው የምላችሁ። የሚቆምርማ የሆነ ሰው አለ እንዴ? ዛሬ ተረኛው በቀይ የወጣው ከሃንግማን ቤት ቢሆን ጥሩ ነው። ሊያም ዴላፕ በቀይ ወጣ። ማን በቀይ? ይሄ የቀይ ሱስ አለበት እንዴ ይሄ ቡድን? ወይስ ተጫዋቾቹ ይወራረዳሉ? ናና ቤት ላይ ይወራረዳሉ እንዴ? በአንድ ጨዋታ እስከ 1000 ድረስ እኮ ኦድ ይሰጣል። በቃ ከመጡ አይቀርም ይወራረዱ ከሆነ እዛ ይወራረዱ እንጂ ምንም በቃ እነዚህ የሚሆኑ ነገር አይደሉም እናንተ። ለማንኛውም ሃንግማን አሸንፏል። 4-3 በሆነ ውጤት አሸንፏል። ያው ተርፈሻል እንግዲህ ተጫዋች በቀይ ከወጣ በኋላ ትንሽ ደቂቃዎች ቢኖር ጉድ መፍላቱ አይቀርም ነበረ። ለማንኛውም ወደ ቀጣዩ ዙር ሃንግማን አልፏል። ሃንግማን አሁን ማድረግ ያለብን ነገር ምን መሰላችሁ? ከዚህ ቡድን ላይ ሁሌም ቢሆን በቀይ ተጫዋች ስለሚወጣ ማለት ነው የምትወራረዱ ሰዎች በቀይ ተጫዋች ይወጣል ብላችሁ ተወራረዱ። አይበርቱ ጋር ማንም እኮ የቀረ የለም እኮ እዚህ ቡድን ላይ በቀይ እኮ እንትን እኮ ወጥቷል እኮ ማነው አሰልጣኙ ኤንዞ ማሬስካ ወጥቷል። አስቡት እንግዲህ በረኛው ወጥ ማቀረ እንዳለ መሀል አማካኝ ተከለ ሁሉም እኮ ካጥቂ ጭምር ወጥቷል። ስለሆነ በቃ ያዋጣል እንደሱ። ቀጣይ ነው መከተሉ ይወጣል በቀይ ብላችሁ ሂዱበት። ረበለው እሺ ሃንግማን
አሸነፍሽ፣ ማታ ነበረ ቀይ ተሰጠሽ። ኖርማል ዴይ አት ዘ ኦፊስ ማለት ኖርማል ዴይ አት ዘ ኦፊስ በቃ ኖርማል ነገር ነው። በቃ ኖርማል ኖርምዬ ማለት ውልቭዝ እንዴት አድርጎ እንዳስጨነቀሽ እኔ እንዴት አድርጌ አስጨነቀሽ አሉ። አስጨነቀሽ ተጨንቀሽ እንዳትክጂ። ውልቭዝ ወራጅ ቡድን ነው ባይዘይ ወራጅ ቡድኖች ካምባክ እየሰሩብሽ ነው ያሉት። ለጥቂት ነው ከመለስሽ ይሄን ራሱ ለጥቂት አስበሽዋል አይደል? እንደ ሰንደርላንድ ወራጅ ቡድን ካምባክ ቢያራምድብሽ ኖሮ እኔ እንዴት በተለይ በሌሊት ሌላ ሃንግ ማን ነው የገጠምሽው ትባያለሽ። ሌላ ሃንግ ወይ ደግሞ የሌላ የሃንግ ልታደርግ ያሰብሽው ሰውዬ ውሻ የሱ ውልፍ ገመጠሽ አይደል? ኔክስት ራውንድ ማንንም ይድረስሽ ምጥዬ መሰለኝ። ለፋይናል ከደረሽ ደስ ይለኛል። ለፋይናል ከደረሽ ከፋይናል በፊት ካገናኙኝም ካንቺ ጋር ደስ ይለኛል። ማን ቀላል ነሽ። አንድ ጃምቦ ትለቂያለሽ። የፈጠነ ሰከንድ ሃፍ ከማጋን የተጫወነው ስለ ፈርስት ሃፍ 3-0 እየመራን እንዴት ነው የሚያቃጥለው? እንዴት ነው ወልቭስ እንዴት ነው 3 ጎል የሚያገባብን? እንዴት በቃ የተሻማው ኳስ እንዳለ የተወረወረ ኳስ ኮርናው እንዳለ ነው እንደሚገባብን። ስለ ለምንድን ነው የምታቃጥሉን? ይሄ ቲም እኮ በዚህ ሲዝን ምንም ጨዋታ አላሸነፈም። ምንም ጨዋታ ሳይሆን አይ ቲንክ 3 ጎል ራሱ አግብቷል። የትኛው ቲም ላይ ነው 3 ጎል ያገባው ወልቭስ በዚህ ሲዝን? ስለ መከላከላችን እኮ የወረደ እንደሆነ አውቃለሁ፣ ግን 3-0 ፈርስት ሃፍ እየመራን ማን ነው ይሄን ውጤት የሚያምነው? እንዴት ነው 3 ጎል ያስተናገርነው? አንተ ተረጋጋ፣ ተረጋጋ። ተደባዳቢ እንደሆንክ እናውቃለን። ከአንተ ቡጢ ሳይሆን ጎል ነው የምንፈልገው። 9 ቁጥራችንና ጎል ነው ምን አረገ ሰውየው? ከሜዳ መተ ጃክሰን እንደዛ ማሮኝ ሄዶ አንተ ተተካማል። ምን አርገ ነው የምትለው? ሰውየው ኳስ የለው ምን አርገ ነው የምትለው? ሻው ስለ አስፈላጊ ያልሆነ ብቻ ሳይሆን የሚያስጠላ ፋውል ቀይካ ይሄንን ይዘን እንዞር እንዴ? አረ ፍቱን ስለ ፖዚቲቭ ነገሩን እንዳለ አስረሳችሁን እኮ። ፈርስት ሃፍ የነበረውን ያንን የሚገርም የፈላዎች ስኳድ እንዳለን ያስረሳችሁን እኮ ሰከንድ ሃፍ እና ብቻ ይሄ ቀይ ካርድ መቼ በቃችሁ እንደምንባል አላውቅም። ሊያም ዴላፕ ተመለሰ ከጉዳት ብለን ተደስተን ሳናበቃ በቀይ ካርድ ሰስፔንድ ማለት ቀጣይ ፕሪሚየር ሊግ ጨዋታ አይገባም ይመስለኛል አይደል? አረ እባካችሁ ተው። ማሸነፋችን ራሱ እኮ እንድንረሳ አደረጋችሁ። አረ በፈጠረ አሸንፈናል አይደል? አረብ ይመቻችሁ። ይህን የመሰለ ቲም እያለን እንደሌለን አድርጎ ያጫውተናል ፔፕ ፕሪሚየር ሊግ ላይ። እኔ ምንም አልልም። የጸለይ ነው ሰርቶ ዛሬ ፔፕ ቸርኪ ማርሙሽ ዶ ኳስ ጀምሯቸው ራያን ቸርኪ ለኬቨን ዴብሮይን ይደውልለት ነበር አሉ። ለኦማር ማርሙሽ የሰጠው ምን አይነት ኳስ ነው? እሺ ተውት፣ አላጋን ነው ያገባው። ጎል ደግሞ ገብተህ ተመልከት። በጣም ጎል ዲዘርቭ ያደርግ ነበረ። ዛሬ ስታር ፕሌየራችንም እሱ ነበር። ሙሉ ሜዳ ላይ ነው ያለው። በቃ አረ በስማ ማርሙሽ ደግሞ ምን አይነት ገዳይ የሆነ ፊኒሺንግ ነው። ቸርኪ የሰጠውን ኳስ የሚገርም አድርጎ አለፈ። ማንም ሃላንድ አይደለም ማንም አያገባውም። ዝም ብለህ ጎሉን እኔ ይዤላችሁ እመጣለሁ። ገና ስላልተለቀቀ ነው እዛ ላይ ነው ያገባው ማለት ነው። እኔ ምንም አልልም። እሁድ ከበርንማውዝ ማለት ነው ቸርኪ፣ ፎደን፣ ዶኩ፣ ሃላንድ። እዚህ ጋር ቦብን በጭራሽ ማየት አንፈልግም። ዛሬም ይማርበታል ብዬ አስባለሁ። ምን አይነት ሺት እንደነበር ቦብ ዛሬ ተቀይሮ ለመግባት ካልሆነ ጭራሽ ስታርቲንግ ላይን አፕ ውስጥ መግባት የሌለበት ልጅ። ለማንኛውም እግዚአብሔርን የሚገርም ልጅ ነው ያገኘ ነው። በጣም ነው ደስ ያለኝ። ሃይላይቶቹን ምናምን ይዤላችሁ እመጣለሁ። ለማንኛውም ቴሌግራሚን ጆይን በሉ። እያሳካ ነው ያባም ምሽትም ስለሆነ ቪዲዮ ሊያወጥ ይችላል። በደንብ ኮፒ ሊንክ ሪፖስት አድርጉልኝ። ዛሬ እንዴት ደስ እንዳለኝ ስለማታውቁም ዛሬ ስለ ጨዋታ ኮከብ ስለነበረው ስለ ቼርኪ ነው የምናወራው። እኔ ቼርኪ ቢመጥራ ከበደኝ እኮ ትንሹን ኬዲቢ ባይኒን ያየሁት የለ። አረ በስመ አብ፣ አረ በስ ምን አይነት እኔ ግን ፔፔን ልጅ ነው ቤንች ያስቀመጠው። ምን ነው አስራብከን እኮ ጨዋታው በታየን እኮ። ምንድነው ለማርሙሽ ሰጠው ኳስ እንዲህ እኮ አይቻል። በቃ ቀጥታ በርነሞዝ ጨዋታ ላይ ፊት ለፊት ባይት የምፈልገው ቼርኪን ብቻ ቋሚ ላይ ማለት ነው። የዚህኛው ጎል ደግሞ ማርሙሽ ያገባው ጎል ደግሞ ጋይስ ማንም አያገባ ጥራልኝ። ማንም ሃላንድ ሁላ ላይ ያገባው ይችላል። ጥራሽ እንዴ አያገባውም እንጂ የት እንደላቆ ጎሉን እዚህ ጎል ብላችሁ ተመልከቱ። ማርሙሽ በቃ ይለያል ነው ማለት። ፓላስም እንደዚሁ ይለያል። ሊቪ ልጥፍ ለሁሉም የሰጠሽ ለኔ ተከለኪና ሊቪ ተናግሬያለሁ። ኮፒሽ ማግኘት ያረሰ ይመቻችሁ። አሰቃቂ ጎሎች የተመለከትንበት ጨዋታ ቢኖር ደግሞ የኔ አራዳ እስቲ ምንድነህ አንተ ልጅ ነህ ምንድነህ? ቆይ አንተ ደግሞ
ምኑን ያመጡብን ያራዳ ልጅ። እኔ እኮ ግራ ጃኩፓንዴ ሲወጣ የእሱ ዘር ይመጣል። ነገሩ በቀዩ መጥቷል እኮ 65ኛው ደቂቃ ላይ ተቀይሮ ገብቶ ወዲያው በቀይ ካርድ። ሌላ ችግር አለብኝ እኔ ከጉዳት ነው የመጣሁት። እኔ ማንም ሊያሳብብኝ አይገባም አይነት ደሞዝ ሲቆረጥልህ ዋጋውን የምታገኝ ይሆናል። ማሬስካ አድምጫለሁ። ተጫዋች ስቲቮ ምን አይነት ጎል ነው ያገባው? ጊተንስ ኧረ ዛሬ ቼልሲ በጎል ሁሉ ቀብጦ ነው ያራዳ ልጅ። ወልቭስ የኋላ ደረስኩ ብሎ ነበር። አይሆንም፣ አልፈቅድም። አይ ድሉ የኔ ነው አለ። ድሉ የኔ ነው። መድረሳችሁ መጥፎ አይደለም፣ ግን የኔ ነው ማለፉ የኔ ነው። እናንተ እዚህ ድረስ ተፍጨርጭራችኋል ብሎ ምን አይነት ገና በዚህ እድሜው በቃ ይሄ ይበሳል። ቺፕ ጎል ሁሌም በቃ በሳል ተጫዋች የሚባሉ የሚያገቡት ጎል ያለ እድሜው ያደገበት ነው። በጣም አስቸጋሪ ተጫዋች ሆኗል። ጎብዬ ምን ጉድ ነው የጊተንስን ጎል ገብተህልኝ። ቼልሲ በጣም አሪፍ ነበረ ዛሬ። የኋላ ግን መከላከሉ የሚታወቅ ነው፣ ስንጮበት የከረምነው ነው። ቼልሲ መከላከል የሚታሰብ አይደለም። እድሜ ፊት ለፊት ያሉት ተጫዋቾች ይሁኑ ነው እንጂ የኋላውን ረስተነው እንጮታው። ስለፊቱ ብቻ እናወራ፣ ስላሸነፈ እናወራ ስለፊቱ። ዲላፕ በቀይ ካርድ እንደገባ በሁለት ቢጫ እንካብላ ተብሎ ወጥቷል። ገባ ወጣ። ሌላኛው ጃኩፓንዴ ጃክሰን ለካ ማክስ አርጎ መጥቷል። እዚሁ ነው ያለው ለካ። እኛ አልገባንም። ያራዳ ልጅ ማለት ነው የሚጫወት መጥቷል። ቼልሲ ግን ለማንኛውም በዚህኛውም በዛም አሸንፏል። 3 ነጥቡን ይዟል። ይሄ ልጅ ግን ከአይን ያውጣው ነው፣ ሌላ ምንም አይባልም። እጅግ በጣም አስገራሚ ተጫዋች ነው ማለት ነው። ያራዳ ልጆች ሼር ኮፕሊንክ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ሚኮ ይሄ እኮ ሰሚ ፋይናል ፖስት ጎግሉ የዋንጫው ማናጀርሽ ሰሚ ፋይናል ደርሶ በሊቨርፑል ነው የወደቀው ይሄ ቶርናመንት ላይ ማለት። ከዛ ኒውካስል አሸነፈ። አሁን ይሄን ቢያሸንፍ እኮ ዋንጫ የሚበላ ማናጀር እንደሆነ አሳይሽ ነበር። አሁን ምን ታደርጊያለሽ መሰለሽ? ትመጪና የኤአዮችን ፊት ምናምን ማሳየት አይጠበቅብሽም። ድምጻቸው ይበቃ ነው። አንቺ በኋላ ያስባያቸው ኤአይ ውድ ነው። ፊት ምናምን ነገር ሲጨምርበት እኮ ኤአይ ውድ ነው፣ ያስከፍላል። ድምፁ ብቻ በቂ ነው፣ ያዋጣል። እንደዛ ገባሽ አይደል? ብዙ ለመምሰላት ሞክሪ። ብቻሽን ነሽ። ሁሌንም ነግርሽ ብቻሽን ነሽ። ገባሽ አይደል? ባይሆን ብቻሽን እንደ ብዙ ሰው ነሽ። ታስጨንቃለሽ። ብዙ ሰው አስጨናቂ ነሽ። ገባሽ አይደል? ምን አባሽ ነው ሌላ ሰው ምናምን የምትፈልጊው ምናምን ምንም በጀማ ምናምን ልትሆኝ የምትፈልጊው ብቻሽን ጀማ ነሽ። ብቻሽን ተቃጠይ። አብሮም ያላቅሽ ሰው አብሮም ሰው ከኋላ ካሉ በቂ ነው። እኔ ስለማቅሽ ነው ይሄ ቪዲዮ እንዴት አባቱ እንደሚያቃጥል። ዣቪ ሲሞንስ ራሱ ኤአይ ነው። ባይ ዘ ወይ ተረጋግጠ። ዣቪ ሲሞንስ ኤአይ ነው። አስቢበት፣ በደንብ አስቢበት። እንዴት አባሽ እንደምትላጭ ስለማቅሽ ነው። ተላጭ። እሰይ ዛሬው ጨዋታ ምንም ነው ያልደበረኝ፣ ምንም ማለት ነው። በቃ ጥሩ ተጫውተን ነበር። ያው በረኛው ሰገጠብን፣ እነሱ ግን ያገኙትን እድል ተጠቀሙ፣ አሸነፉን፣ አለቀ። ኒውካስል ደግሞ አባታችን የታወቀ ነው። በቃ አባታችን አሸነፈን፣ አለቀ። እንኳን ሲጀመር ወደቅን። ማርያምን እንዴ! ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ ምናምን፣ አረ እንኳን ወደቅን ማርያምን። እና ምንም ያልደበረኝ ዛሬ እንደዚህ ያልጠበቅኳቸውም እንደውም ተጫዋቾቹ። ስፔንስ ምን አይነት ተጫዋች ነው ማርያምን! ዛሬ ይለይ ነበር። በቃ እነ በርግቫልም ምርጥ ነበሩ። ዛሬ ግን ያጨራረስ ችግር ላይ በቃ እነሱ ግን ያገኙትን እድል ተጠቀሙ፣ አሸነፉ። ይመቻቸው በቃ። እና እንኳን ወደቅን በቃ። አሁን ፕሪሚየር ሊግ እና ሻምፒዮንስ ሊግ አለቀ በቃ። በዚህ ስኳድ ተጫዋች ጉዳት ምናምን ስላለብን በቃ